በሕፃንነቷ የተደፈረች በተክሊል ታግባ ሚል አላስቀመጠም። በትልቅ ሆና የተደፈረችም ያለ ፍላጎቷ ስለሆነ በተክሊል ታግባ የሚል ፍትሐ ነገሥቱ በግልጽ አላስቀመጠም። ስለዚህ ይሄ ውሳኔ በማን መወሰን አለበት? ድንግል የሆነች ሴትና ድንግል ያልሆነ ወንድ ቢጋቡ ተክሊል ድንግል ለሆነው ሰው ይደረግለታል ወይም ይፈጸምለታል የሚል ጥያቄ በተደጋጋሚ ይጠየቃል። ዲያቆን ሲያገባ ስርዓቱ መፈጸም ያለበት በምን መልኩ ነው የሚሉ ተደጋጋሚ ጥያቄዎች ደርሰውኛል። ይሄ በከተማው የምናያቸው ስርዓቶች እጅግ አስቸጋሪ የሆነው የተክሊሉ ስርዓትም አንድ ቀን ነው፣ የሰርጉ ቀንም አንድ ቀን ነው የሚሆን። በገጠሪቱ ስርዓት ዲያቆናት ሲያገቡ የተክሊሉ ስርዓትና የሰርጉ ስርዓት የተለያየ ነው። ከተክሊሉ የሚበልጠው ድንግልናው ነው። ዲያቆናትን በተመለከተ ብዙ ዲያቆናት ያው ቀድሰው ያቆርባሉ በዛ ቀን። ነገር ግን ይሄ ስርዓት አይደለም። ዲያቆኑ ቀድሶ እንዲያቆርብም በዛ ቀን አይፈቀድምም፣ የለምም፣ ስርዓትም የለምም። ፍትሐ ነገሥቱ የሚለው አሁንም አንድምታ ትርጓሜው አንድ መስቀል ያስይዟቸው አንድ ቀለበት ያድርጉላቸው ይላል። ሙሽራ ልብስ መቀደሻ አይደለም። የሙሽራ ልብስ ለሙሽራ ብቻ ለተክሊሉ ስርዓት ብቻ የሚባረክ ነው። ዲያቆን ቀድሶ ስላገባ የተለየ ነገር አይፈጠርም። መደፈርን በተመለከተ የሚነሱ ጥያቄዎች አሉ። አንዲት ሴት የተደፈረች ብትሆን በልጅነቷ ሊሆን ይችላል፣ ከፍ ብላም ሊሆን ይችላል። ያለ ፍላጎቷ እስከሆነ ድረስ በተክሊል ብታገባ ምን ችግር አለው የሚሉ ጥያቄዎች በተደጋጋሚ ይነሳሉ። መመሪያችን ፍትሐ ነገሥቱ ነው። ፍትሐ ነገሥቱ ደግሞ እንደዚህ አይነት ማካከሻዎችን አልሰራም። ይሄ ማለትን ማለት ነው በሕፃንነቷ የተደፈረች በተክሊል ታግባ ሚል አላስቀመጠም። በትልቅ ሆና የተደፈረችም ያለ ፍላጎቷ ስለሆነ በተክሊል ታግባ የሚል ፍትሐ ነገሥቱ በግልጽ አላስቀመጠም። ስለዚህ ይሄ ውሳኔ በማን መወሰን አለበት ቢባል በነፍስ አባት ይወሰናል፣ በካህናት አባቶች ይወሰናል፣ በጉባኤ ይወሰናል ማለት ነው። ለምን ቢባል ፍትሐ ነገሥቱ አንድ ነገር አስቀምጧል። ድንግል ብሎ ድንግልት ብሎ አስቀምጧል። ይሄ ማለት በሌላ አገላለጥ ብትደፈር እንኳን መደፈርን እየደገፍን አይደለም፣ ብትደፈር እንኳን ሩካቤ ስጋ ፈጽማለች። ምን ማለት ነው? በሌላ አገላለጥ ተደፍራለች፣ ይቺ ሴት ድንግል አይደለችም ማለት ነው። ይቺ ሴት ድንግል ካልሆነች ደግሞ ፍትሐ ነገሥቱ ድንግል የሆነች ድንግል የሆነ ነው በተክሊል ያግባ በተክሊል ታግባ ብሎ የሚናገረውና ስለዚህ እነዚህ ነገሮች አልፈን ለመወሰን እንቸገራለን ማለት ነው። ምክንያቱም ፍትሐ ነገሥቱ የሚሰራው የተክሊልን ስርዓት ለደናግል ስለሆነ ይሄ ቃል በግልጽ ስለተቀመጠ ማለት ነው። የተደፈረችን ሴት ድንግል ናት ብለን እንደማንጠራ ሁሉ በተለያየ ምክንያት የወደቀ ወንድን ድንግል ነው ብለን እንደማንጠራ ሁሉ በረከተ ተክሊል ወይም ስርዓተ ተክሊል ይፈጸም የሚል ደግሞ ሊኖረን አይችልም ማለት ነው። ምክንያቱም ድንግል ለሆነች ድንግል ለሆነ ብሎ ስለሚያስቀምጥ ማለት ነው። ስለዚህ ፍትሐ ነገሥቱ ይህንን በተመለከተ በግልጽ ያስቀመጠው ነገር የለም። እስካሁንም አባቶቻችን ገሊት የተደፈረች ስለሆነች ያለ ፍላጎቷ ስለሆነ ተክሊል ይደረግላት ተብሎ የተወሰነ ውሳኔ እኔ አላውቅምና ስለዚህ ፍትሐ ነገሥቱ የሚያስቀምጠው ድንግል ለሆነ ድንግል ለሆነች ይላን። በዚህ መልኩ ስርዓቱ ይፈጸማል ማለት ነው። ከዚያ ቀጥሎ ደግሞ የሚነሳ ጥያቄ አለ። አሁንም በተደጋጋሚ ድንግል የሆነ ወንድና ድንግል ያልሆነች ሴት ወይም ድንግል የሆነች ሴትና ድንግል ያልሆነ ወንድ ቢጋቡ ተክሊል ድንግል ለሆነው ሰው ይደረግለታል ወይም ይፈጸምለታል የሚል ጥያቄ በተደጋጋሚ ይጠየቃል። ፍትሐ ነገሥቱ በግልጽ ያስቀምጣል። ወለእመ ኮነ አሐዱ ድንግል ይትባረክ ባህቲቱ ይላል። ከሁለቱ ከተጋቢዎቹ አንዱ ድንግል ቢሆን ለብቻው ስርዓት ይፈጸምለት ወይም ስርዓተ ተክሊል ይፈጸምለት ብሎ ፍትሐ ነገሥት ያስቀምጣል። ይሄ ማለት ወንዱ ድንግል ቢሆን እሷ ባትሆን ለወንዱ አክሊል ይደረግለታል፣ የተክሊሉ ስርዓት ይፈጸምለታል፣ ለሷ ግን አይፈጸምም ማለት ነው። ሴቷ ድንግል ብትሆን ወንዱ ድንግል ባይሆን ለሷ የብቻ የተክሊሉ ስርዓት ይፈጸምላታል፣ ለሱ ግን አይፈጸምለትም ማለት ነው። ስለዚህ ፍትሐ ነገሥቱ ይህንን በግልጽ ያስቀምጣል። ግን ምን ማድረግ ይገባል ደግሞ የሚል ሐሳብ ማስቀመጥ አስፈላጊ ነው። ምክንያቱም በእንደዚህ አይነት የሚፈርሱ ትዳሮች አሉ፣ አደጋ ውስጥ የሚወድቁ ደግሞ ትዳሮች አሉ። አንዲት ሴት ድንግል ብትሆን እና እሱ ድንግል ባይሆን ራሷን ዝቅ አድርጋ ለሱ እሷም ድንግል እንዳልሆነች ሆና በስርዓተ ማዕሰባን ጋብቻዋ ቢፈጸም ኃጢአት አይደለም፣ ነውር አይደለም፣ እንዲያውም ጽድቅም ጭምር ነው፣ ቅድስናም ጭምር ነው። ምክንያቱም ራሷን ስለ ባሏ ዝቅ ታደርጋለች። በሌላ አገላለጥ ምን ማለት ነው? አንዲት ድንግል የሆነች ሴት ድንግል ያልሆነ ወንድ ብታገባ እና ለሱ አክሊል ቢደረግላት ለሱ አክሊል ባይደረግለት ለሕዝቡ የሚደርሰው መልእክት ምንድነው? እሱ ዘማዊ ነው፣ እኔ ግን ሳላመነዝር ይኸው ከርሜ ሰንብቼ
እሱ ግን እንዲህ ነው የሚል የማጋለጥ ስራ አይነት ነው። ይሄ በትዳር ውስጥ ችግር ይፈጥራል። ያኛውን ዝቅ ማድረግ ራስን ከፍ ማድረግና በእንደዚህ አይነት የሚገኝ ክብር አይኖርም። ክብሩ ድንግልናን መጠበቅ እንጂ በባል ፊት ወይም ደግሞ በሚስት ፊት አክሊሉን ማድረጉ አይደለም። ክብሩ ድንግልናን መጠበቅ ነው። ማንኛውም ሴት ድንግል ሆና ቆይታ ስታገባ ባሏ በስርዓተ ቁርባን ቢፈጽምለት እሷም ደግሞ በስርዓተ ቁርባን እንደሱ ሆና ራሷን ዝቅ አድርጋ ብትፈጽም ምንም የሚቀርባት ክብር የለም። ክብረ ድንግልና ምን ጊዜም ቢሆን ይሰጣል። እንደውም በተደጋጋሚ እኔ የማነሳው ሰዎች በተለያየ ምክንያት ድንግልም ሆነው ግን በስርዓተ ቁርባን ሊጋቡ ይችላሉ። ዋናው ቅዱስ ስጋውና ክቡር ደሙ ነው። ይሄ ብቻ ሳይሆን ለዚህ ክብር የሚያበቃውን ድንግልና ሰውነትን መጠበቅ ነው። ትልቁ ጉዳይ እሱ ነው። በጣም ብዙዎቻችንን የሚታታብን ከሰውነት ልብስን ማስበለጥ፣ ከእግር ጫማን ማስበለጥ፣ ከሰው መኪናን ማስበለጥ፣ ከሰው ቤትን ማስበለጥ፣ እነዚህ አይነት ነገሮች የሚምታቱብን ነገሮች አሉና ከተክሊሉ የሚበልጠው ድንግልናው ነው። ተክሊሉ አይደለም። ከድንግልና የሚበልጠው ተክሊሉ አይደለም። ተክሊሉ የተሰራው ለድንግልና ነው። ድንግልና አይደለም ለተክሊል የተሰራው። በደንብ ማስተዋል ያስፈልጋል። ድንግልና ከፍ ያለ ክብር ያለው ነው። ያለ ተክሊል አሁን ለምሳሌ ድንግል ሆኖ ኖሮ አንድ ሰው በቃ በስጋው ደሙን ብቻ ብቀበል ይበቃኛል ብሎ በስርዓተ መዓስባን ቢያገባ ድንግልናውን የጠበቀበት ዋጋ አይወሰድበትም። ያ ክብሩ ይጠብቀዋል። ይሄኛው የተክሊል ምሳሌ የሰማያዊ ክብር ምሳሌ ነው እንጂ በራሱ ብቻውን ክብር ነው ማለት አይደለም። ይሄ ማለት ምን ማለት ነው? ምን እያልኩኝ ነው? ግልጽ ለማድረግ በየትኛው ቤተክርስቲያን ሄደን በስርዓተ ተክሊል ጋብቻ ስንፈጽም የሚደረግልን አክሊል አይደለም ክብር ተብሎ የሚጠራው፣ በሰማይ የሚጠብቀን አክሊል ነው የመጨረሻው ክብር ተብሎ የሚጠራው። ይሄኛው ምሳሌ ነው። አማናዊው ያኛው ነው። ይሄ አምሳል ነው፣ መርገፍ ነው። ያኛው ግን የመጨረሻ ክብር ነው። ለዚያ ምሳሌ እንዲሆን እንዲታይ የሚደረግ ነው። ይሄ ብቻ ሳይሆን ለአርአያነት ለምሳሌነት ያው ሰዎች ሲያዩት እገሊት ድንግልናዋን ጠብቃ እገሌ ድንግልናውን ጠብቆ ኖረ ተብሎ እንዲነገር ለሌሎቹ አርአያ ምሳሌ እንድንሆን እንጂ የመጨረሻው ክብር ይሄ ነው ማለት አይደለም። እና ስለዚህ ዋናው ጉዳይ ድንግልናችን መጠበቃችን እንጂ አክሊሉን ማድረጋችን አይደለም። ከዛ ውጪ የትኛውም የድንግልና ክብር አይወሰድብንም። በየትኛውም ጊዜ የድንግልና ዋጋችን እንደተጠበቀ ነውና ይህን በደንብ መረዳት ያስፈልጋል። ስለዚህ አንዱ በተክሊል አንዱ በቁርባን ይፈጸማል ስርዓቱ። ነገር ግን ጋብቻው እንዲጸና ትዳሩ የተባረከ እንዲሆን ለወደፊቱም ትዳር ውስጥ ላለው ሰላም ሲባል አንዱ ለሌላው ራሱን ዝቅ ቢያደርግ መልካም ነውና ስርዓቱ ግን አለ። ይህንን ማወቅ ያስፈልጋል። እንግዲህ ከዚያ ቀጥሎ ደግሞ የዲያቆናትን ጋብቻ በተመለከተ የሚነሱ ጥያቄዎች አሉ። ይሄም ምንድነው? ዲያቆን ሲያገባ ስርዓቱ መፈጸም ያለበት በምን መልኩ ነው የሚሉ ተደጋጋሚ ጥያቄዎች ደርሰውኛል። ብዙ ጊዜ ስለ ስርዓተ ተክሊል ስናስረዳ በጣም አዳዲስ የሆኑ የሚመስሉ ነገሮች አሉ። አሁን ይሄ የከተማው ስርዓትና ብዙ ጊዜ ላለው ይህንን በገጠሪቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰሩ ስርዓቶች አሉ። ስርዓት ከቦታ ቦታ ሊለያይ ይችላል። በእርግጥ ከቦታ ቦታ ሊለያይ ይችላል። ከሀገር ሀገር ሊለያይ ይችላል። ስርዓት የሚለዋወጥበት ጊዜ ሊኖር ይችላል እንደየአስፈላጊነቱ። ምክንያቱም ስርዓት ዶግማ አይደለም። አሁን የምንናገረው ነገር እነገሌ ኃጢአት ሰሩ የነገሌ ግን ጽድቅ ነው ለማለት አይደለም። ግን ምን ጊዜም ቢሆን ስርዓት ግን ያስፈልጋል። ያ ስርዓት ደግሞ በተቻለ መጠን ምሉእ ቢሆን በሁሉም ቦታ የሚፈጸም አንድ አይነት ቢሆን እሱ ያስፈልጋል። ለምሳሌ በገጠሪቱ ስርዓት ዲያቆናት ሲያገቡ የተክሊሉ ስርዓትና የሰርጉ ስርዓት የተለያየ ነው። የተክሊሉ ስርዓት ወይም ተክሊሉ የሚፈጸምበት ወይም ደግሞ ስጋውን ደግሞ የሚቀበሉበት ጊዜና ሰርጉ የሚደረግበት ጊዜ የተለያየ ነው። ፍትሐ ነገሥቱ እንደሚለው በተለይ ደግሞ አንድምታ ትርጓሜው ምን ይላል? በሚጋቡበት ጊዜ ስርዓተ ተክሊሉ ከተፈጸመ ከ40 ቀን በኋላ ነው ሰርጉ መደረግ ያለበት ይላል። ይሄ 40 ቀን ለምን የሚያስፈልግ ነው ይባል? ጸሎት የሚደረግበት ጊዜ ነው። ስለ ጋብቻቸው፣ ስለ ትዳራቸው፣ ስለ ወደፊቱ፣ ስለ ልጆቻቸው፣ ስለሚወልዱት ልጅ ጸሎት የሚያደርጉበት ሱባኤ የሚይዙበት ጊዜ ነውና ስርዓተ ተክሊሉ ከተፈጸመ በኋላ ከቆረቡ በኋላ እሷም ወደ እናቷ ቤት ትሂድ፣ እሱም ወደ አባቱ ቤት ይሂድ። ከዛ በኋላ 40 ቀን ቆይቶ በ40ው ቀን ሰርግ ይደረግ። ተክሊል ባደረጉበት ስጋው ደግሞ በተቀበሉበት ቀን ምንም አይነት ድካም፣ ምንም አይነት ስርዓት መኖር የለበትም ነው የሚለው። ምክንያቱም ቆርበዋል። የቆረቡ ሰዎች ደግሞ ተከብረው መቀመጥ አለባቸው። አሁን ይሄ በከተማው የምናያቸው ስርዓቶች እጅግ አስቸጋሪ የሆነው የተክሊሉ ስርዓትም አንድ ቀን ነው፣ የሰርጉ ቀንም አንድ ቀን ነው የሚሆነው። በቆረቡበት ቀን በተመሳሳይ ቀን ከበሮ ይመታሉ፣ ላብ ያለባቸዋል፣ ብዙ ቦታ ይሄዳሉ፣ ብዙ ቦታ ይንቀሳቀሳሉ፣ ከብዙ ቦታ ሰው ጋራ ሰላምታ ይለዋወጣሉ። ብዙ አይነት ድካሞች አሉ።
እነዚህ ነገሮች እጅግ በጣም ከባድ ናቸው። ስጋው ደግሞ ከተቀበለ በኋላ ማንም ሰው ቢሆን ከበሮ መምታት ያለበትም ላብ ሊያልበው አይገባም። ግርግር ያላቸው ከፍተኛ የሆኑ ስርዓቶች ውስጥ መገኘትም ትክክል አይደለም። ምክንያቱም ስጋውን ደግሞ ተቀብለዋል፣ ያ መከበር አለበት። እነዚህ ነገሮች ከስርዓት የወጡ እጅግ አስቸጋሪ የሆኑ ስርዓቶች ናቸው። ለማስቆምም ከባድ ነው። ይሄን መናገርም በዚህ ዘመን እንዳለማወቅ እንደ ሞኝነት ሊቆጠር ይችላል። ይሄ መከበር ያለበት ስርዓት ነውና ማንኛውም በተክሊል የተጋባ ሰው በዚያ ቀን አርፎ መቀመጥ አለበት። የስጋው ደግሞ ስርዓት መጠበቅ አለበት ነው። ከዚያ ቀጥሎ ግን የሰርግ ስርዓት በሚሆንበት ጊዜ ተክሊሉ ከተደረገ በኋላ ለምሳሌ አስቀድሜ እንዳልኩት በገጠሪቱ የኢትዮጵያ ቤተክርስቲያን ክፍል የሚደረገው ተክሊሉ እሁድ ከተደረገ ለምሳሌ የፍትሐ ነገሥቱ 40 ቀን ያዛን። ይሄ 40 ቀን እንኳን መጠበቅ ባይችል ተክሊሉ እሁድ ከተፈጸመ ወይም ቅዳሜ ከተፈጸመ ከማክሰኞ በኋላ ወይ ከሰኞ በኋላ ሊሆን ይችላል ሰርጉ ይደረጋል። ሰርጉ በሚደረግበት ቀን ያቺ ሴት ባህሉ በሚፈቅድላት ወጉ በሚፈቅድላት መሰረት በየትኛውም መልክ አጊጣ በሰርጓ ልትገኝ ትችላለች ማለት ነው። በጣም የሚገርመው አሁንም ደጋግሜ የምናገረው በገጠሪቱ ክፍል ስርዓተ ተክሊሉ በሚፈጸምበት ጊዜ ወላጆች ይኖራሉ፣ ካህናቱ ይሰበሰባሉ፣ ተክሊሉ ይፈጸማል። ሌላ ድግስ የለም። ምናልባት እዚያው አካባቢ ላለው ሰው ቁርስ አብልቶ ከመሸኘት በስተቀር ማለት ነው። ስለዚህ የጋብቻ የሰርጉ ቀንና የተክሊሉ ቀን የተለያየ ነው። ይሄ ስርዓት መደረግ አለበት። ይህንን በጣም ማስመር የሚገባ ነውና በቆረቡበት ቀን ስርዓተ ቁርባኑ እንዲከበር። ምክንያቱም ይሄ የምንናገረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። የመጨረሻው ክብር ነውና ለዚህ ክብር መብቃት ቀላል አይደለም። ለዚህ ያበቃንን አምላክ ደግሞ ማክበር ይገባል። ጋብቻውም እንዲባረክ፣ ትዳሩ እንዲባረክ፣ የሚወለዱ ልጆች የተባረኩ እንዲሆኑ ይህንን በጣም መጠበቅ ያስፈልጋልና የተከበራችሁ ክርስቲያኖች ይሄ በደንብ እንደው መለመድ ያለበት መታወቅ ያለበት ስርዓት ነው። ስለዚህ የተክሊሉ ቀንና የጋብቻው ቀን የተለያየ ነው። እንዲያም ከሆነ ደግሞ ምናልባት በገንዘብ ምክንያት በተለያዩ ምክንያቶች የተክሊሉ ቀንና የሰርጉ ቀን አንድ መሆን አለበት ተብሎ እንኳን ቢታሰብ ሙሽሮቹ በእለቱ ራሳቸውን መጠበቅ አለባቸው። ሰላምታ ሊለዋወጡ ይችላሉ፣ አጭር ንግግር ሊደረግ ይችላል። ነገር ግን ከበሮ መምታትና ጉልበት ማውጣት ያለበት ኃይል ማውጣት ያለበት ላብ ሊወጣ የሚችልበት ድካም ያለበት ነገር በሙሉ ወይም ደግሞ ባጭሩ ከስርዓተ ቁርባኑ ጋር የማይሄዱ ነገሮችን ባለማድረግ የስጋው ደግሞ ስርዓት እንዲከበር ማድረግ ይገባን ማለት ነው። ዲያቆናትን በተመለከተ ብዙ ዲያቆናት ያው ቀድሰው ያቆርባሉ በዛ ቀን። ነገር ግን ይሄ ስርዓት አይደለም። ዲያቆኑ ቀድሶ እንዲያቆርብም በዛ ቀን አይፈቀድምም፣ የለምም፣ ስርዓትም የለምም። በደንብ ማየት ያስፈልጋል። እንደው እያልኩ ያለሁት እንደው ያ ኃጢአት ነው፣ ሃይማኖትን እንደማፍረስ ነው፣ ዶግማን እንደመቃወም ነው እያልኩ አይደለም ያለሁት። ነገር ግን በእለቱ አንደኛ ጸሎት ተቀባዮች ናቸው። ሁለት ሙሽሮች አንድ እንዲሆኑ ያ ማለት ጥንዶቹ እንዳይለያዩ ነው የሚደረገው። አሁንም ፍትሐ ነገሥቱ የሚለውን ነገር ላንሳ። በተለይ አንድምታ ትርጓሜው በአንድ ልብስ ያልብሷቸው ነው የሚለው አይደል? እስከ መጨረሻው ድረስ ስጋውን ደሙን ተቀብለው እሷም ወደ እናቷ ቤት እሱም ወደ አባቱ ቤት እስከሚሄድ ድረስ በአንድ መጎናጸፊያ ነው የሚለብሱት። በአንድ ልብስ ያልብሷቸው። ለምን? የተዋህዶ ምሳሌ ነው፣ የአንድነት ምሳሌ ነው። አንድ ቤት ይኖራሉ፣ አንድ ዓለም ይኖራሉ፣ አንድ ልጅ ይወልዳሉ፣ መጨረሻ ላይ አንድ ዓለም መንግስተ ሰማያትን ይወርሳሉ። ይሄ የአንድነት ምሳሌ ስለሆነ አንድ መጎናጸፊያ ያለብሷቸዋል። ያ መጎናጸፊያ ከፊት ለፊት እንዲታሰር ይደረጋል። መጎናጸፊያው ይታሰርና ሁለቱ አንድ መጎናጸፊያ ይለብሳሉ። ሲቆርቡም ሲያስቀድሱም ያንን እንደለበሱ ይቆዩና ሲቆርቡም ያንን መጎናጸፊያ እንደለበሱ ወደ ስጋው ደግሞ ይቀርባሉ። ስለዚህ ይሄ የአንድነት ምሳሌ ነው። ይሄ ብቻም አይደለም። ፍትሐ ነገሥቱ የሚለው አሁንም አንድምታ ትርጓሜው አንድ መስቀል ያስይዟቸው፣ አንድ ቀለበት ያድርጉላቸው ይላል። አንድ መስቀል ያስይዟቸው ማለት አንድ መስቀል መጥቶ መሀል ላይ የሚፈጽሙበት። አስቀድሜ እንደገለጥኩት የጋብቻ ስርዓት ማለት ገራሂተ መስቀል የመስቀል እርሻ መከራ የሚቀበሉበትም ጭምር ነውና ቃል ኪዳን የሚገቡበት ነው። ክርስቶስ ቤተክርስቲያንን እንዳገባት ልክ እንደዚያ ክርስቶስ ለቤተክርስቲያን እንደሞተላት እሱ ለሷ ሊሞትላት ቃል የሚገባበት እሷም እሱን ልታከብረው ቃል የምትገባበት ነውና አንድ መስቀል ያድርጉላቸው ያስይዟቸው ይላል። እንደገና ደግሞ አንድ ቀለበት ይላል። የቃል ኪዳኑ ቀለበት አንድ ቀለበት የሱን የቀኝ የቀለበቱን ጣትና የቀኝ እጁን ማለት ነው የሷን የግራ እጇን የቀለበት ጣት ሁለቱን አንድ አድርገው አንድ ቀለበት ያድርጉላቸው ይላል። ቀለበቱ
ሰፊ ባይሆን ጠባብ ቢሆን መግባት የማይችል ቢሆን መጀመሪያ ከሱ ጣት አግብተው በኋላ ከሷ ያድርጉላት። ይሄን ጋብቻ አንድነት ያለው መሆኑን ለማሳየት ነው ይላል ፍትሐ ነገሥቱና ስለዚህ የመጀመሪያው እሱ ነው። አንድ መሆን አለባቸው፣ መለያየት የለባቸውም። ሁለተኛ ሲቆርቡ አንድ ላይ መቆረብ አለባቸው። ለምሳሌ አሁን ዲያቆኑ ገብቶ የሚቀድስ ከሆነ ሙሽራይቱ ብቻዋን ነው የምትቆመው። ስለዚህ ሙሽራው ገብቶ ይቀድሳል። ከቀደሰ ደግሞ ውስጥ ነው የሚቆርበው። ስለዚህ እሷን ከቆረበ በኋላ ነው ለሷ የሚያቆርባት ማለት ነው። ነገር ግን የሚቆርቡት በተመሳሳይ ሰዓት እኩል መሆን አለበት የሚቆርቡትና አንድ ላይ ይቁረቡ ነው የሚለው። እንዲያውም በዚያ ሰዓት በተክሊል ስርዓት ጋብቻቸውን የፈጸሙ ከማንኛውም ሰው አስቀድሞ የሚቆርቡት እነሱ ናቸው። ያ ማለት ስጋው ደሙን ይዘው ቀዳሾቹ ወደ ውጭ ሲወጡ ከመቅደሱ ሲወጡ ወደ አውደ ምሕረቱ ሲመጡ ወደ ቅድስቱ ሲመጡ መጀመሪያ የሚቆርቡት ጋብቻቸውን በቤተክርስቲያን ስርዓት የፈጸሙ ሰዎች ናቸው። ስለዚህ አንድ ላይ ይቁረቡ ነው የሚለው እና መለያየት የለባቸውም። ይሄ ብቻ ሳይሆን እሱ ያን ጊዜ አሜን የሚልበት እግዚኦ ተሳሃለነ ብሎ አብሮ ተሰጦ የሚቀበልበትም ጭምር ነውና ይሄ መከበር ይኖርበታል። ሌላው ደግሞ ሙሽራው የሚለብሰው ልብስ አለ። አሁን በዚህ በከተማው ስርዓት እንደ ገጠሪቱ ስርዓት ሳይሆን እንደ ከተማው ስርዓት እንኳን ብንሄድ የሚለብሰው የሙሽራ ልብስ መቀደሻ አይደለም። የመቀደሻ ልብስ ራሱን የቻለ ነው። ያ ማለት ነዋያተ ቅድሳት ውስጥ የተካተተ ጸሎት የተደረገለት ልብስ ነው። ለምሳሌ ሙሽሮቹ ያው የሚለብሱት ልብስ አለ። ያ ልብስ ጸሎት ይደረግበታል። ያው መጽሐፈ ተክሊሉን ወይም የሥርዓተ ተክሊሉን መጽሐፍ ብንመለከት ባረካ ለዛቲ ልብስ ነው የሚለው። አንዲት ልብስ ነው እንጂ ስለ ብዙ ልብሶች አይናገርም ሥርዓተ ተክሊሉ። ነገር ግን ይሁን ብለን ብናስብ ለሁለቱም የሚለብሱት ካባ ነው ብለን እንኳን ብናስብ ጸሎቱ የሚደረገው በሥርዓተ ተክሊሉ ለሙሽሮቹ አንድ ለሚያደርጋቸው ስርዓት ነው ልብሱ ላይ የሚጸለየው እንጂ መቀደሻ እንዲሆን አይደለም የሚጸለይበት። ጸሎቱም የተለያየ ነው። በቤተ ክርስቲያን የመቀደሻ ልብሶች የመቀደሻ ነዋያተ ቅድሳት ሲገቡ በመጽሐፈ ቅዳሴው ራሱን የቻለ ጸሎት አላቸው። ልብሱ ላይ የሚጸለይ ጸሎት፣ አክሊሉ ላይ የሚጸለይ ጸሎት፣ ርፈ መስቀሉ ላይ የሚጸለይ ጸሎት፣ ጽዋው ላይ የሚጸለይ ጸሎት፣ ማዕጠንተ ወርቁ ላይ የሚጸለይ ጸሎት፣ እነዚህ ጻሕሉ ላይ የሚጸለይ ጸሎት ዝም ብሎ እንደገባ አይደለም። ዝም ብሎ ለመቀደሻ አገልግሎት አይውልም። ልክ እንደገባ ላይለ ነዋያት አዲሳት አዲስ የሆኑ ነዋያት ቅድሳት ላይ የሚጸለይ ጸሎት አለ። ከዚያ ቀጥሎ ደግሞ ቅዳሴ ከመግባቱ አስቀድሞ ዲያቆኑ የሚለብሰው ልብስ ያስባርካል። ስለዚህ ነዋያተ ቅድሳት ራሳቸውን የቻሉ የመቀደሻ ልብሶች ራሳቸውን የቻሉ ናቸው፣ አክሊሎቹም ልብሶቹም እና የሙሽራ ልብስ መቀደሻ አይደለም። ደግሞ አለ የሙሽራ ልብስ መቀደሻ አይደለም። የሙሽራ ልብስ ለሙሽራ ብቻ ለተክሊሉ ስርዓት ብቻ የሚባረክ ነው። ስለዚህ ሙሽራው የለበሰው ልብስ ለብሶ ያደረገውን ካባ አድርጎ የተደረገለትን አክሊል አድርጎ ከሙሽራይቱ ጋር ቆሞ ጸሎት ይቀበላል እንጂ ገብቶ አይቀድስም፣ አይለያዩም። በዚያ ቀን ጸሎት ተቀባይ ነው። ሲቀጥል ደግሞ የሚቀድስበት ልብስ መቀደሻ አይደለም። ይሄ ብቻ ደግሞ አይደለም። የሙሽራ ስርዓት በእለቱ ሚዜው ነው የሚታዘዘው። ሚዜው የሙሽራው አፍ ነው፣ የሙሽራው ልሳን ነው። የሙሽራውን መልእክት የሙሽራውን ቃል የሚያደርሰው የሚታዘዘው ሚዜው ነው። ሙሽራው በእለቱ የተከበረ ሆኖ ያለበት ቦታ ሆኖ እንደ ንጉስ ሆኖ አዛዥ ነው እንጂ የሚሆነው በሚቀድስበት ሰዓት የሆነ ነገር ቢገጥመው ድካም ቢኖርበት ሌሎች አስቸጋሪ ነገሮች ቢያጋጥሙ በጣም ብዙ ስህተቶች ይፈጠራሉ። ስለዚህም ሙሽራው ከሙሽራይቱ ጋር ሆኖ ስጋውን ደሙን መቀበል አለበት። ከተቻለ በአንድ ልብስ መቆረብ አለባቸው። ያም ደግሞ ባይሆን አንድ ላይ መቆረብ አለባቸው። ያም ደግሞ ከዛ ካለፈ ደግሞ የሚቀድስበት ልብስ ቁጥሩ ከነዋያተ ቅድሳት አይደለም። የመቀደሻ ልብስ ደግሞ ራሱን የቻለ ጸሎት ተደርጎበት ቡራኬ ተደርጎበት ለስጋው ደሙ ስርዓት አገልግሎት የሚውል ነውና የሙሽራ ልብስ መቀደሻ ሆኖ አያገለግልም። ይህንን በደንብ ማወቅ ይገባል ማለት ነው። ከዚያ ውጪ እንግዲህ ያው ብዙ እህቶቻችን ያው ቀድሳ አግባን እያሉ የሚዘምሩ ይኖራሉ። መልካም ነው። ከዚህ በፊት በነበረው ትምህርት አንስቼዋለሁኝ። የቤተክርስቲያን ሰው ለማግባት ራስን ጠብቆ ዲያቆን ለማግባት ራስን ጠብቆ መቆየት እጅግ በጣም የተወደደ የተከበረ ነገር ነው። በዚህም ደግሞ እናደንቃለን። ጊዜው በብዙ ነገሮች እየተሻሻለ ነው። ወጣቱ በሚዲያው በኩል ያለውን ስልጡንነት እናደንቃለን። ያ ስልጡንነት ማለት መንፈሳዊውን ስልጡንነት፣ የወንጌልን ለማዳረስ ራስን የመጠበቅ ስልጡንነት፣ በተክሊል የማግባት ስልጡንነት፣ በቤተክርስቲያን ስርዓት የማግባት ስልጡንነት፣ ማህሌት የማደር ሰዓታት የመቆም
በአጠቃላይ በቤተክርስቲያን መንፈሳዊ አገልግሎቶች ለመሳተፍ የሚደረገው ያው ይሄ ቲክቶኩን፣ ዩቲዩቡን፣ ፌስቡኩን ለመልካም ነገር ኦርቶዶክሳዊት ቤተክርስቲያንን ከፍ አድርጎ ለማሳየት የሚጠቀሙትን ሰዎች እናድንቃለን። ይህን መንፈሳዊ ወጣትነት እግዚአብሔር እንዲባርክም እንጸልያለን እና ነገር ግን ቀድሶ ማግባት ዲያቆን ቀድሶ ስላገባ የተለየ ነገር አይፈጠርም። ጋብቻው አንደኛ በቤተክርስቲያን ስርዓት መፈጸሙ እንዲባረክ ያደርገዋል። ከዚያ ቀጥሎ ደግሞ ለጋብቻ በሚከፈል ዋጋ በሚከፈለው መስዋዕትነት ነው ጋብቻው የጸና የሚሆነው እንጂ ዲያቆን ቀድሶ ስላገባ የተለየ ነገር አይደለም። የተለየ ስጋው ደሙም አይደለም የሚመጣው። እነዚህ ነገሮች በተሳሳተ መልክ ተረድተን ለተርእዮ ለውዳሴ ከንቱ ብቻ ነገሮችን እያደረግናቸው ከበረከት ይልቅ መርገም እንዳይኖር ውዳሴ ስንሻ ምስጋና ስንፈልግና ከሰዎች ያለውን መደነቅ እሱን ብቻ ስንፈልግ ከእግዚአብሔር የሆነውን ነገር እናጣለን እና ጥንቃቄ ያስፈልገዋል። በጸጥታ በዝምታ በትህትና ራስን ዝቅ በማድረግ በዚያ ቀን ጌታ ሆይ ትዳሬን ባርክልኝ፣ ጋብቻዬን ባርክልኝ፣ መጥፎ ነገርን ሁሉ ከትዳሬ አስወግድልኝ፣ ፈተናውን አርቅልኝ፣ ፈተናውን እንድቋቋመው አንተ እርዳኝ፣ የምተካው ዘር ከአብራክ የሚገኘው ዘር አንተ እንድትባርከው ቅዱስ እንዲሆን ጻድቅ እንዲሆን አንተን የሚያከብር እንዲሆን ብሎ የሚጸለይበት ሰዓት ነው ያ ሰዓት እና ይህንን በደንብ ጠንቅቆ ማወቅ ያስፈልጋል ማለት ነው። ስለዚህ እንግዲህ በዚህ ዙሪያ የተጠየቁ ከሞላ ጎደል እነዚህን ጥያቄዎች እንግዲህ መልስ ለመስጠት ተሞክሯል። ወደፊት የሚኖሩ ጥያቄዎችን ቢኖሩ በዚህም ዙሪያ በሌላውም እንግዲህ በዚህ መልኩ መልስ እየሰጠን የምንቀጥል ይሆናል። የተገደፈ ቢኖር ቃላት ስህተት ቢኖር ይቅርታ ለመጠየቅ እወዳለሁ። በያላችሁበት በተለይም ደግሞ አብዝታችሁ የምትከታተሉን ሁላችሁንም ለማመስገን እወዳለሁ። የምታግዙ የምታበረታቱ እጅግ በጣም ብዙ ናችሁና እግዚአብሔር በያላችሁበት ለሁላችሁም ጸጋ ክብር ያድልልን። የጎደለውን እየሞላን ለእግዚአብሔር ፈቃድ ወደፊት ደግሞ በሌሎችም ትምህርቶች በተከታታይ ትምህርቶች በጥያቄና መልስ መርሃ ግብሮችም የምንቀጥል ይሆናል ማለት ነው። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ሁላችንንም እንግዲህ በቤተክርስቲያን ስርዓት ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። የቤተክርስቲያን አምላክ ሁላችንንም ይጠብቀን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።